በወልድ በመንፈስ ቅዱስ ስም አሜን። ጥር 18 ፀሐይ ዘሊዳ ሊቀ ሰማዕቱ ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ይድራስ ተራራ ላይ የተበተነበት ዕለት ነው። በ34 ዓመተ ምህረት ጥምቀትን ያመጣልን ለሀገራችን ሆነ ለአፍሪካ የመጀመሪያ ሐዋርያችን የሆነውን ቅዱስ አቤላክስ ወይም ባኮስ በዚች ዕለት በሰሜን ተራራ ላይ ቅዱስ ያሬድ በተሰወረበት ቦታ ተሰወረ። እርሱም በጌታችን የተመረጠ የከበረ ሐዋርያ እንኳን ወንጌልን በዓለም ለመስበክ ገና ከኢየሩሳሌም ባልወጣበት ወቅት ወደ አፍሪካ መጥቶ ወንጌልን የሰበከ ነው። ለቅዱስ ኤፍሬም ሶርያዊ መምህሩ የሆነበት አባ ያዕቆብ ዕረፍታቸው ነው። ጌታችን ከሞት ያስነሳው የቅዱስ አልዓዛር እህቶች ማርያምና ማርታ መታሰቢያ በዓላቸው ነው። አባ ያዕቆብ በገድል ተጠምደው የኖሩ እጅግ የከበሩ ታላቅ አባት ናቸው። ተወልዶ ያደጉት ጽብየን በምትባል ከተማ ቢሆንም ሶርያዊ ተብለው ይጠራሉ። የሀገር ንጽቢያን ኤጲስቆጶስ ሲሆኑ የእመቤታችን ውዳሴ ለደረሰው ታላቅ አባት ለቅዱስ ኤፍሬም ሶርያዊ መምህሩ ናቸው። ይህ ታላቅ አባት ከልጅነታቸው ጀምሮ ዓለምን ንቀው በምንኩስና መኖር መርጠው መነኩሰዋል። በጠጉር ከተሰራ ማቅ በቀር ሌላ ልብስ ለብሰው አያውቁም። በቀን በሌሊት በበጋ ሐሩር ይህን በክረምት ቁር ቢሆንም ይህን ልብሳቸውን አውልቆ አያውቁም። ምግብም ከቅጠላ ቅጠል ውጪ ተመግቦ አያውቁም። የሚጠጡትን የዝናብ ውሃ ብቻ ነው። ከዚህም በኋላ ሀብት ትንቢትና ሀብተ ፈውስ ተሰጥቷቸው እጅግ አስገራሚ የሆኑ ታምራትን እያደረጉ ጀመሩ። በአንዲት ዕለት ሴቶች በውሃ ምንጭ ላይ እርቃናቸውን ያለ ማፈር ሲጫወቱና ሲሳለቁ አይተው የውሃው ምንጭ ወዲያው እንዲደርቅ አድርጎታል። የሴቶችን የራሳቸው ጸጉር በታምራት ነጭ ሽበት አድርጎበታል። ሴቶቹም ተጸጽቶ በአባታችን እግር ስር ወድቀው በለመኗቸው ጊዜ የውሃው ምንጭ መልሶ አፍልቋቸዋል። እንዳይታበዩ ሲሉ ግን የራሳቸውን ጸጉር ለምልክት ነጭ አድርጎ ተወላቸው። ትሩፋታቸውም ዜናቸው በየቦታው በተሰማ ጊዜ አቡነ ያዕቆብ በንጽብ አገር ላይ ኤጲስቆጶስ ሾማቸው። ጻድቁ ንጉሥ ታላቅ ቆስጠንጢኖስ 318ቱ የከበሩ አባቶች በኒቅያ እንዲሰበሰቡ ሲያደርግ ገድለኛው የሆኑት ይህ ታላቅ አባት አንዱ ነበሩ። በጉባኤም መካከል ሙት አስነስተው እንዲመሰክር አድርጎታል። እርሳቸውም አርዮስን አስተምሮ መክረው እምቢ ብሏቸውም ረግሞ አውግዞታል። የፋርስ ንጉሥ መጥቶ አገር ንጽቢን ሊወር አስቦ በከበባት ጊዜ አቡነ ያዕቆብ በጸሎታቸው የጭጋግን ደመና በሰራዊቱ ላይ አምጦባቸው ተናደፈው ትንኞችም በፈረሶቻቸውም ወታደሮቻቸውም ሁሉ ነድፏቸው ፈረሶቹም ማሰሪያቸውን የበጠሱ ፈርተው ጠፉ። ንጉሡም ይህን ታምር አይቶ እጅግ ፈርቶ ወደ ኋላ ተመልሶ ሄዷል። ጻድቁ ሕዝበ ክርስቲያንን ሀገራችንም እንደዚህ አይነት ሁኔታ በጽድቅ ሲያገለግሉ ኖሮ በሰላም አልፈዋል። ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ስብርት አጽሙ ለሊቀ ሰማዕት ቅዱስ ጊዮርጊስ ከሃዲው
ንጉስ ዲዲያኖስ እጅግ አሰቃቂ በሆነ ጊዜ መከራዎቹ እያሰቃየ 3 ጊዜ በገድለው ጌታችን ግን ቅዱስ ጊዮርጊስ ከሞት እያስነሳው ከሃዲው ያሰፈራቸው ነበር። ንጉሱ ዲዲያኖስ የሚያደርገውን ቢያጣ ጭፍሮችን በመንኮራኩር ፈጭቶ አጥንቱን ደብረ ይድራስ ተራራ ላይ ወስዳችሁ ዘሩት ብሎ አዘዛቸው። ጭፍሮቹ የቅዱስ ጊዮርጊስ ስጋ በመንኮራኩር ፈጭተው ወስደው በተራራ ላይ ቢረጩትም ስጋው ያረፈበት ሳር ቅጠል ድንጋይ እንጨቱ ሁሉ ጊዮርጊስ ቅዱስ ለእግዚአብሔር ጊዮርጊስ ሰማዕት ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈጭተው በተራራ ላይ ስጋውን በትነውት ወደ ንጉሱ የሚመለሱ ወታደሮች በመንገድ ኋላቸው ሄደው ደረሰባቸውና ቆይ ጠብቁኝ አላቸው። እነሱም እጅግ ደንግጠው ይህ እንዴት እንደሆነ ጠየቁት። አምላክ ከሞት አዳነኝ አሏቸው። ጭፍሮቹም እጅግ ደንግጦ ከእግሩ ስር ወርቆ ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስን ከመሬት ላይ ውሃ አመንጭቶ በጸሎት ጌታችን ቢጠይቀው ቅዱስ ዮሐንስ መጥምቅ አምጥተዋቸው እነርሱም በንጉሳቸው ፊት ሄዶ ስለ ጌታችን መመሰከር በሰማዕትነት አርፈዋል። ሰማዕቱ ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ይድራስ ተራራ ላይ የተበተነው በዚህች ዕለት ነው። የሊቀ ሰማዕቱ ቅዱስ ጊዮርጊስ ረድኤት በረከት ይደርብን፣ በጸሎቱ ይማረን፣ አሜን። የመጀመሪያው የአፍሪካ ሐዋርያ ቅዱስ አቤላክ ወይም ባኮስ። ይሄኛው ጃንደረባ በመጀመሪያ የኢትዮጵያ ንጉስ የሆነችው የህንደኬ የገንዘቧ ሁሉ ኃላፊና አዛዥ የነበረ ነው። ከአባቱ አቡነ መልአክ ከእናቱ ስነ ሕይወት ታኅሳስ 29 ቀን ተወለደ። ኢትዮጵያውያን ከጥንት ጀምሮ ወደ ኢየሩሳሌም በመጓዝ ለበዓለ ፋሲካ ቤተ መቅደስ ይሰግዱ እንደነበረ ሁሉ ይህን ጃንደረባው ከ4,000 ማይል በላይ ተጉዞ ኢየሩሳሌም ተሳልሞ በመመለስ ላይ ነበር። ከኢየሩሳሌም ወደ ኢትዮጵያ ሲመለስ የነቢዩ ኢሳያስን መጽሐፍ በተለይም ስለ ጌታችን መከራ መስቀልን በዝርዝር የሚናገረው ክፍል 53ኛው ምዕራፍ ያነብ ነበር። ነገር ግን ጃንደረባው ስለማን እንደሚናገር አልገባውም ነበር። በዚህ ጊዜ እግዚአብሔር በአካባቢው ወንጌል ይሰብክ የነበረው ሐዋርያው ቅዱስ ፊልጶስ ላከለት። እርሱም ጃንደረባው ያነባው የነበረው መጽሐፍ ተረጎመለት፣ የከበረች ወንጌልን ሰበከለት። በመጨረሻም አጠመቀ። ሐዋርያው ባጠመቀው ጊዜ መንፈስ ቅዱስ በጃንደረባው ላይ ወረደ። ሐዋርያ ሥራ ምዕራፍ 8 ከቁጥር 26 እስከ 40። ይህን ለእኛ ለኢትዮጵያውያን እጅግ የሚያኮራን ታሪካችን ነው። ዛሬም በእጃችን ላይ በመገኘት መጽሐፍ ውስጥ ባይኖርም በቆየ የመጽሐፍ ቅዱስ ጥራዞች ላይ ግን ሐዋርያው ቅዱስ ፊልጶስ ጃንደረባውን ባጠመቀው ጊዜ መንፈስ ቅዱስ በኢትዮጵያ ጃንደረባ ላይ እንዲወርድ ተጽፏል። ሐዋርያው ቅዱስ ፊልጶስ ጃንደረባው ያጠመቀበት ወንዝ ቤተ ሳሮን በተባለችበት እስከ ዛሬ ድረስ ከኢየሩሳሌም 20 ማይልስ ርቀት በምትገኝ መንደር በኬብሮን መካከል ባለው ኮረብታ ስር የሚመነጭ
ነው። የቤተ ክርስቲያን ታሪክ መጽሐፍ የሆነችው ሊቁ ቅዱስ ጀሮም ጃንደረባውን የኢትዮጵያ ሐዋርያ በማለት ይጠራዋል። በሰፊው ለኢትዮጵያውያን ወንጌል የሰበከ እርሱ ነውና ጌታችን የመረጣቸው የከበሩ ሐዋርያት እንኳን ወንጌልን በዓለም ለመሰበክ ገና ከኢየሩሳሌም ባልወጡበት ወቅት በ34 ዓመተ ምህረት ነው ቅድስት ሀገራችን ኢትዮጵያ በክርስቶስ አምና ወንጌልን የተቀበለችው በምድሪቱም ላይ ወንጌል መናገር የጀመረችው ከዚያ ጀምሮ ነው። ሐዋርያው ባኮስ ወይም አብላክ ከኢየሩሳሌም ወንጌልን ተምሮ ተጠምቆ ወደ አክሱም እንደተመለሰ በመጀመሪያው ያጠመቀው ንግስቲቷን ህንደኬን ነው። ከእርሷም በኋላ መኳንንቱ መሳፍንቱ ሁሉ አምናው በባኮስ እጅ ተጠመቁ። ይህም በ34 ዓመተ ምህረት ነው። ከዚህም በኋላ ባኮስ እስከ ኑቢያ ድረስ ሄዶ ወንጌልን ሰብኮ ብዙዎቹ አሳምኖ አጠምቋል። በዚህ ጊዜ ወንጌላዊ ቅዱስ ማቴዎስ ወደ ኢትዮጵያ መጥቶ ባኮስ እየተሰጠ የነበረው የወንጌልን ብርሃን የበለጠ እንዲበራ አድርገዋል። ከጃንደረባው ጋር ሆነው በብዙ ቦታዎች አብረው ወንጌልን ሰብኮ አምልኮተ ጣዖትን አጥፍተዋል። ከዚህም በኋላ ባኮስ ወደ የመን በመሄድ በዚያ ክርስትና በማስተማር ብዙዎችን አሳምኖ ካጠመቀ በኋላ ወደ ፊንቪያ ከዚያም ወደ ህንድ በመሄድ ሐዋርያዊ አገልግሎት ፈጽሟል። በመጨረሻም ጥንት ታፍሩባን ዛሬ ሲሎን በምትባል ደሴት ወንጌልን በማስተማር ላይ ያለ በሰማዕትነት እንዲያረፈ መዛግብቱ ያስረዳሉ። በሌላም በኩል ሐዋርያው ባኮስ አብክላ ከመጠመቁ በፊት 35 ዓመት ከተጠመቀ በኋላ ደግሞ 41 ዓመት ኖሮ በኢየሩሳሌም 3 ዓመት ተቀምጦ ወንጌልን ዞሮ ካስተማረ በኋላ በመጨረሻም በ79 ዓመቱ ጥር 18 ቀን በሰሜን ተራራ ላይ ቅዱስ ያሬድ በተሰወረበት ቦታ እንደተሰወረ ሊቀ ብርሃናት መርቆሬዎስ አረጋዊ ጽፏል። የቅዱስ ባኮስ አብክላ ረድኤት በረከት ይደርብን፣ በጸሎቱም ይማረን፣ አሜን። የለመናትን